አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገርባ የሚሄድ የቤት እቃ ነው ማሳያችሁ። ረከቦት ብቻ ያው ረከቦትና ሲኒ ነው ተደጋጋሚ ያላት እንጂ ሁሉም እቃ ጥርምጥን ያለና ኳሊቲ የቤት እቃ ነው ማለት ነው። እዚህ ጋር እንደምታዩት ኮምፎርትም አላት። እያንዳንዱን ዋጋውን ማሳወቃችሁ ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀባይብ እንግዲህ ይህ እቃ እያንዳንዱ ዋጋውን እነግራችኋለሁኝ። በአጠቃላይ 129680 ብር ነው የፈጀው። 800 ብሩ ግን የትራንስፖርት ነው። በግድ 600 ብር የጫኑልኝ ይሄንን ማለት ነው ከደሴ ይዤ ስመጣ እና የኛው ደግሞ 200 ብር ወጥቶለታል። ምንድነው እንደውም እኔ ያልደመርኩት አለ እዚህ ሴኔጋል የመጣበት 100 ብር አለ ጥስት ጋር ማለት ነው። እና ትራንስፖርት በቃ ኦቨር ስለሆነ ይሄን ያህል ለማለት ራሱ ሼም ያስይዛል ማለት ነው። ሐቂቀተን እኔ ስደምር ግማሹን ወይም የተወሰነውን እየተውኩ ነው ማለት ነው ወደኔ እና ለዚህ እቃ 800 ብር ትራንስፖርት አውጥቻለሁ ማለት ነው። እና ሀባይብ እያንዳንዷን እቃ ዋጋ አሳውቃችኋለሁ። ከወደዳችሁት ላይክ እና ሼር እያደረጋችሁ እዚህ ጋር እንደምታዩት ንቅሳት ረከቦት ከነጥበብ ሲኒው አላት ማለት ነው። ንቅሳት ረከቦት 3500 ብር ነው ዋጋው። ሱፍራ ደግሞ ባለኳሱ ሱፍራ ባለኳሱ 1100 ብር ነው የተሰራው ማለት ነው። በትዕዛዝ ነው የሚሰራው። እዚህነት ቤት ነው ያለችው ልጅቷ የምትሰራልን። ያው በጠለባት ነው የምናዛት ማለት ነው። እና እዚህ ጋር ደግሞ ግማሽ ደርዘኑ ሲኒ አለ ማለት ነው። እንደዚህ ሆኖ አንድ ደርዘን ሆነ። አንድ ደርዘን የጥበብ ሲኒ ሆነ ማለት ነው። ንቅሳት ረከቦት ፌርሜሎና ማጨሻ ትንሽዬ ለእጣን ማረጊያ አለው ማለት ነው አብሮት። ከዛ እዚህ ጋር ምን አለ መሰላችሁ የጅማ ረከቦት በጣም ቆንጆ ጽድት ብሎ የተሰራ ቡኒ ጠቆር ያለ ቡኒ ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። እዚህ ጋር እንደምታዩት እንደታሸገ ይሄድላት ብዬ ነው 1800 ብር። ሴራሚክ ሲኒ 2600 አንድ ደርዘን ማለት ነው። እዚህ ጋር 6 አለ፣ እዚህ ጋር 6። ሌላው ባለ 5 ቋሚ ዲም ላይት ረከቦት ነው 4200 ብር። ከዛ 4000 ብር ደግሞ ኳሊቲ ሲኒ አንድ ደርዘን ገዝቼላታለሁ። ለዚህኛው ሳር ሱፍራ አላት፣ ለዚህኛው ደግሞ ሁለት መረብ ሱፍራ አለ። እሱን ላሳያችሁ። እዚህ ጋር እንግዲህ ሁሉም አረንጓዴ እንዳይሆን ብዬ የሳሩም አረንጓዴ ስለሆነ ምን አረኩላት ሎሚ ከለር ግን አሰራሯ ስታምር ማሻአላ ተባረከ ረህማን 600 ብር ነው የዚች ዋጋ። በጣም ነው የምታምረው። ባለ ሁለት መረብ ማለት ነው። ቆንጅዬ ሱፍራ ይሄ ገዝቼላታለሁ ማለት ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። ሌላው ለዲም ላይ ተረከቦቱ ደግሞ ባለሳሩ ሱፍራ 1 ሜትር በ1 ሜትር ነው 2200 ብር ነው ዋጋው በአንደኛው ማለት ነው። በሁለተኛው አይደለም። እዚህ ጋር ደግሞ እንደምታዩት ጋቻ አላት። ጋቻ ዋጋው 450 ብር ነው። እንደገና ደግሞ እዚህ ጋር አንድ የሳምቡሳ መዳመጫ አለ፣ እዚህኛውም አንድ አለ። ሁለት የሳምቡሳ መዳመጫ በ1500 ብር ሁለቱን ማለት ነው። ዋጋው 750 ብር ነው ማለት ነው። የዚህ በጣም ቆንጆ እንግዲህ ይሄኛው ባለኳሱ ይሄንን ይመስላል። በጣም ነው የሚያምረው ማሻአላ። ግን ቆሻሻ አይችልም። ሁል ጊዜ ስታጥቡት የሆነ ጭሙቅ ብሎ የመቅረት ባህሪ ያለው እንደዚሁ ፍክት እንዳለ አይቆይም። እኔ የተገነዘብኩት ነገር እኔም ለቤቴ ገዝቼዋለሁ። ግን ምን አለ ለአንዳንድ ጊዜ እንግዳ ሲኖር ይሄ ለደስታ ቀን ምናምን እንደዛ ነው እንጂ ሁሉ ቀን በቀን ለመገተት አይሆንም። ማን እንደሳሩ ሱፍራ ማለት ነው። እና እዚህ ጋር ደግሞ አንድ ደርዘን የሾርባ ማግ አላት። ይሄ 2600 ብር ነው የተገዛው። በጣም ቆንጆ የሚያምር የሾርባ ማግ ነው ማለት ነው። አያችሁት ማሻአላ። አንድ ደርዘን 12 ፍሬ ማለት ነው ይሄ። ከዛ እዚህ ጋር ደግሞ ማይካዎች አሏት። የኬክ ሳህኖች ግማሽ ደርዘን 6 ፍሬ ነው ዋጋው 300 ብር። አንዱ 50 ብር ነው ማለት ነው። ሌላው ደግሞ 800 ብር ሰርቪስ። አያችሁት እንዴት እንደሚያምር ማሻአላ። ከዛ የቁርጥ ሳህንም እንደዚሁ የሚቀራረበውን ነው ያደረኩላት። የገዛሁላት ልባላችሁ ያው እኔ ከኔ ማረግ እንዳይመስላችሁ ማለት ነው። እኔ እየዞርኩ ነው የምገዛው
እና ይሄንን አንድ ደርዘን 1680 ብር። ግን ያው ስመርጥ አንድ አይነት ነው ማረግላችሁ ማለት ነው እንዲቀራረብ እያልኩኝ። እዚህ ጋር ደግሞ የፓርቲሽን በጣም የምታምር ቆንጆ የፓርቲሽን 1400 ብር። ያው ይሄ ይቀራረባል። ስመርጥ እንዲቀራረብ እያረኩ ነው የምመርጠው ማለት ነው። ያያችሁት ይሄም ወርቃማ አለው፣ ይሄም ወርቃማ አለው፣ ይሄም የተወሰነ ነገር ላይ ወርቃማ አለው። ያው ግን አንድ አይነት ራሱ አይደለም፣ ግን ደግሞ የሆነ የሚቀራረብ ነገር አለው ማለት ነው። ከዛ ምን አለ እዚህ ጋር ማይካትሪ 3 ፒሱ ነው ይሄ። የዚህ ዋጋ 1000 ብር ሶስቱ ማለት ነው። 3 ሴሪ 1000 ብር ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ የፈንዲሻ ሰሃን ነው። የፈንዲሻ ሰሃን 450 ብር። እዚህ ጋር ደግሞ እንደምታዩት 3 ሴሪ ትሪ ያለ በ1600 ብር ነው የገዛሁት። 40 ቁጥር 400 ብር፣ 45 ቁጥር ደግሞ 500 ብር፣ 50 ቁጥር 700 ብር። 7 እና 5 ከዛ ደግሞ ይሄኛው 4 ከዛ ስደምሩት 1600 ይመጣል ማለት ነው። ሌላው ማዕደን ነው። ማዕደን ትልቁና ተከታዩ 6000 ብር። ይሄ 2500 ብር ተከታዩ፣ ትልቁ ደግሞ 3500 ብር። 6000 2500 እና 3000 ማነው 2500 አጠቃላይ የሚመጣው 6000 ብር ነው። ግን ማዕደን ሙሉ ሴሪ ሁልጊዜ እላችኋለሁ 7000 ብር። ያው እስከዛሬ ላላያችሁት ይሄ ነው ማለት ነው። የቅቤ ጆክ ወይም ዶሮ ምናምን ይዞ መሄጃ ማለት ነው። ይሄ ሙሉ ሴሪውን ብትገዙ ያዋጣችኋል። እኔ ትዕዛዛችሁን እቀበላለሁ፣ ወላኪን ሳብራራላችሁ ሙሉ ሴሪውን ብትገዙ የተሻለ ነው። አንድ በቃ ትንንሾቹ ለቅመማ ቅመም ምናምን መያዣ ይሆናሉ። 1000 ብር ጨምራ 7 ሴሪ ብትገዛ ይሻላል ማለት ነው። እና እዚህ ጋር ደግሞ 3 ሴሪ መክተፊያ 750 ብር ነው የገዛሁት ማለት ነው። እዚህ ጋር ደግሞ 2 ቢላዎች አለ። አንደኛው ይሄ መሃለያ ነው። ይሄ ለሽንኩርት የሽንኩርቱ 350 የመሃለያው 400 አጠቃላይ 750። ሌላው መከትከቻ 1500 ብር። ማጀስቲክ ብረት ድስት ከ1 እስከ 5። ያው ይሄንን እቃ እኔ ስገዛ እያንዳንዱን ቼክ እያደረኩ ነው የምገዛው። ለምደረድረው ለእናንተ ለማሳየት ያክል ነው። እና ይህ አንደኛው ነው። ውስጡንም ሁሉንም በነገራችን ላይ ካርቶንም ተመሳሳይ ሆኖ ውስጡም እንትን ያደርጉታል ማለት ነው። ፌክ የሚያደርጉታል። እኔ ቼክ እያደረኩ ነው የምገዛው። 17500 ብር ነው የገዛሁት። ሌላው እዚህ ጋር ደግሞ ሰርቪስ አለ። ወርቃማ ሰርቪስ ዋጋው 6000 ብር ነው። ሰሞኑን እየገዛሁት እያያችሁት ነው ማለት ነው። ማሻአላ ቆንጆ ጽድት ያለ ሰርቪስ ነው ማለት ነው። አያችሁት እዚህ ጋር ይሄንን ይመስላል። ያው እጀታው የሚገጠመው እናንተ ወስዳችሁ ነው የምትገጥሙት ማለት ነው። ለምን እንዳይሰበር ታስቦ መሰለኝ እንደዚህ የሚመጣውና ከዛ ምን አላት እዚህ ጋር ደግሞ ሻይ ብርጭቆ በኳሊቲው 1 ደርዘን ወርቃማ አላት ማለት ነው። በጣም ቆንጆ ጽድት ያለ ወርቃማ ከለር ነው። ሰርቪስ የራሱ አለው። ደርዘኑን ነው የገዛሁት። ደርዘኑ 4000 ብር ነው ማለት ነው። አያችሁት እኔ እንዴት እንዲያማረኝ በዛ ላይ ኳሊቲነቱ ማሻአላህ ነው። ይሄ ሰርቪሱ ነው ማሻአላህ። ይሄ ደግሞ ብርጭቆ አያችሁት እንዴት እንደሚያምር በዛ ላይ ደግሞ ምን አላት እዛ ጋር ለዚህ የሚመሳሰል ብርጭቆ አላት። እሱንም ማሳያችኋለሁ። የቱርክ ኮምፕሌት ተጠፍቶ የገዛሁላት ማለት ነው። እና ይሄንን የመሰለ የሻይ ብርጭቆ 1 ደርዘን ኖርማል ደግሞ ለቤት ሁል ጊዜ መጠቀሚያ ገዝቻለሁ። እሱንም ማሳያችኋለሁ ማለት ነው። እዚህ ጋር 772 እና 773 ልዩነት አለው። ልዩነቱ ምንድነው ካላችሁ 772 ከፍ ያለ ነው። 773 አነስ ያለ ነው። ሁሉም ግን 3 ሴሪ ነው። ይሄ ከፍ ያለው ነው ማለት ነው። ዋጋው 3500። እነዚህ ደግሞ ሁለት አንዳንድ ሊትር ፔርሙሶች 2800 5600 ብር ገዝቼላታለሁ። እዚህ ጋር 1 ሊትር በራድ 850 ብር፣ 2 ሊትር 1300። ሌላው የወተት ተንጠልጣይ 3200 ብር። እዚህ ጋር አክለሪክ ኮምፕሌት ራሱ እዚህ ጋር በምታዩት ዲዛይን 3800 ብር ገዝቻለሁኝ።
ከዛ 5 ማዕዘን የውሃ ብርጭቆ ነው እዚህ ጋር ያለው። አንድ ደርዘን 1700 ብር። የሻይ ብርጭቆ ደግሞ አናናሷን ነበር ያለችኝ፣ አናናሷ የለችም። በዚህ ቆንጆ በሚባለው 1250 ብር ደርዘኑን ገዝቻለሁ። እዚህ ጋር እንደምታዩት የቱርክ ኮምፕሌት ጠፍቶ ይሄንን ገዝቼላታለሁ ማለት ነው። በጣም የሚያምር ቆንጆ የውሃ ኮምፕሌት ነው እስከነ ጆኩ። ብርጭቆም ጠንካራና ወፍራም ነው። ማሻአላ ተባረከ ረህማን። ጆኩም በጣም ያምራል። እንደዚህ የሚያምር ጎልድ ከለር ነው ማለት ነው። እና ይሄንን 2600 ብር ነው የገዛሁላት። ማሻአላ በጣም ያምራል። የውሃ ኮምፕሌት አረንጓዴ፣ ቢጫ፣ ይሄ ምንድነው ወርቃማ ምናምን ከመግዛት ይሄ በጣም ያምራል። የቱርክ ኮምፕሌቱንም ይቀራረባል። እንደው ያኔ የቱርክ ኮምፕሌት ከጠፋ ይሄን ብገዙ የተሻለ ነው። ቆንጆ የሚያምር ጆክ ነው ማለት ነው። እዚህ ጋር 20 ሊትር ባሊ 350፣ የልብስ ማነው የቆሻሻ ባስኬት 150 ብር። ሁለት ወንፊቶች አሉ እዚህ ጋር እንደምታዩት፣ ሁለቱ 300 ብር። ምንድነው ጆክ ብሪቅ ማለት ነው። አፍዋን ብሪቅ ሁለቱ 300 ብር። ማዞሪያ 100 ብር። ከዛ ሁለት መዘፍዘፊያ አንድ አይነት ነው ከለር የገዛሁት ምክንያቱም ስለሌለ ሰማያዊ ከለር ነው። 800 1600። ሮቶ 90 ሊትር 1300 ብር። ኮምፎርት እዚህ ጋር በጣም ቆንጆ የኮምፎርት እኔ እንዴት የምጠቀማት ናት። ፈር ነው ውስጡ 4200 ብር። ሁለት የላባ ትራስ ደግሞ 800 ብር ገዝቼላታለሁ። ከዛ ወደዚህ ስመጣ ጭልፋ ትልቁ ወፍራሙ 1800 ብር ከሳውዲ የላኩት አለኝ ብረት ድስት ለዛ የሚሆን ብላይ ነው። ጥስት 2000 ብር። እዚህ ጋር ከስከዛሬው ከፍ ያለ ሴኔጋል ነው ማሳያችሁ። ዋጋው ደግሞ 7000 ብር ነው። ትልቅ ነው እንደምታዩት ማለት ነው። ማሻአላ ከፍ ያለ ነው። ቆንጆ ነው። አንድ በግ ምንም ሳያጠራጥር የሚሰራ ወፍራም ነው። ደግሞ ይሄ 7000 ብር። ያኛው ባለ 4000 ብሩ ጋር አይገናኝም። ይሄ ትልቅ ነው ማለት ነው። ከዛ እዚህ ጋር ደግሞ ሁለት ዶሮ የሚባለውን 2800፣ አንድ ዶሮ የሚባለውን 1800 ብር። እኔ ይሄ ይባላል እንጂ ይሰራል አይሰራም አላሁ አለም እንደወጣችሁ ነው ብያለሁኝ። ሁለት ፌሮ ሙቀጫ 1600 ብር 800 ብር። ማገዶ ቆጣቢ ሸክላ የሌለው ነው እዚህ ጋር ያላት 4500 9000 ብር። ሁለቱን ገዝቼላታለሁ። ከወደዳችሁት ላይክ እና ሼር እያደረጋችሁ ይሄ ወደ ገርባ ይጫናል ማለት ነው። ይሄኛው በጣም ቆንጆ ነው። እኔ ወድጄዋለሁ። አዲስ ነው የመጣው። ስፍት ያለ ነው እንደምታዩት። እንግዲህ ሀባይብ ይሄኛው አንድ በጋ ላስተያየላችሁ ማለት ነው። ይሄኛው አንድ በግ አያችሁት ትንሽ ወደ ላይ ረዘም ያለ ነው። ይሄ ስፋቱ ግን እዩት ማሻአላ። ይሄኛው አንድ በግና ይሄኛውም አንድ በግ ነው የሚባለው፣ ግን ይሄ ከሴሪው ጋር አይገናኝም። ይሄ ለብቻው ራሱን ችሎ 7000 ብር ነው የሚሸጠው ማለት ነው። ሰፊ ነው፣ ትልቅ ነው ማሻአላ። ይሄኛውም አንድ በግ ነው እንደምታዩት። ይሄና ይሄ ግን ልዩነት አለው እና ልዩነቱን ላሳያችሁ ብዬ ነው። ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ባይ